ስሚዝ ዊግልስወርዝ ሰው ብቻ አልነበረም፣ ነገር ግን በእምነት የሚኖር ሰው ነበር። ዛሬ ስለ ስሚዝ ዊግልስወርዝ 7 የፈውስ የአገልግሎቱን ሚስጥር እነግራችኋለሁ። 7ኛው ግን በጣም አስደናቂ ነው። ቪዲዮውን እስከ መጨረሻ ማየታችሁን አትርሱ። ሰብስክራይብ አድርጉ ከጠቀማችሁ። ለበሽተኞች ከመጸለይ በፊት ሁል ጊዜ ራሴን በ7 መንገዶች አዘጋጃለሁ ይላል ስሚዝ ዊግልስወርዝ። ፈውስ የሚጀምረው መድረክ ላይ አይደለም ወይም በጉባኤ ውስጥ አይደለም፣ ነገር ግን ጉባኤው ከመጀመሩ በፊት በግል ዝግጅት ውስጥ ነው። አንደኛ፣ ስለ እግዚአብሔር ፍቃድ አስቀድሜ ውሳኔ አደርጋለሁ። እግዚአብሔር ለመፈወስ ይፈልጋልን ብዬ አልጠይቅም፣ ምክንያቱም ይሄ የእግዚአብሔር ፍቃድ እንደሆነ በመጽሐፍ ቅዱስ ይናገራል። ስለዚህም በእግዚአብሔር ፍቃድ ላይ በመንተራሰስ ከዛም በኋላ በመንፈስ ቅዱስ ምሪት ነገሮችን አደርጋለሁ። ሁለተኛ፣ ጥርጣሬ ኃይል እስኪያጣ ድረስ እምነቴን እጨምራለሁ። እምነት በውስጤ በኃይል እስከሚሰማኝ ድረስ ቃሉን አሰላስላለሁ፣ ከዚያም አውጀዋለሁ። ይህንን ነገር የማደርገው በእኔ ውስጥ የነበረው ያ ጥርጣሬ አቅም እስከሚያጣ ድረስና እምነቴ ደግሞ በኃይል እስኪጨምር ድረስ ነው። ይህንንም ለማድረግ የእግዚአብሔርን ቃል ደጋግሜ አሰላስላለሁ። የእግዚአብሔርንም ቃል በአንደበቴ ከፍ አድርጌ አውጀዋለሁ፣ እናገረዋለሁ። 3ኛ፣ ለበሽተኞች ከመጸለይ በፊት ራሴን የማዘጋጅበት መንገድ የበሽታውን ስሜትና የህመሙን ማብራሪያ በፍጹም አልቀበልም። ርኅራኄ በሕይወት እንድኖር ያደርጋል። የሐዘን ስሜት ግን ከበሽታ ጋር እንድንቆይ ያደርጋል። በዚህም ምክንያት ከሰውየው ወይም ከታማሚው የሚወጣ የህመም ሲቃውንና የህመሙን ስሜት ለመስማት ራሴን ምቹ አላደርግም። የህመሙንም ማስረጃና ስለ በሽታው ያለውን ሐሳብ አልጠይቀውም። ይህንን ባደርግና ብቀበል ግን በዛ ስፍራ ያለው አትሞስፌር በሰውየው ህመምና በዚያ ስሜት የተሞላ ይሆናል። በዚህም ጊዜ ከእምነት ይልቅ ጥርጣሬን እየተሞላው እንዲሄድ ያደርገኛል። ስለዚህም የበሽታውንም ስሜት ሆነ የህመሙን ማብራሪያ በፍጹም አልቀበለውም። እኔ ስጋዊ ዶክተር አይደለሁም፣ በእምነት የምጸልይ መንፈሳዊ አገልጋይ ነኝ። 4ኛ፣ ለበሽተኞች ከመጸለይ በፊት ራሴን የማዘጋጅበት መንገድ መንፈሴን ከአይምሮዬ ይልቅ ንቁ አደርገዋለሁ። የአይምሮ ምክንያታዊነት ሁልጊዜ ተአምራትን ያደክማል፣ መንፈስ ግን በትክክል ይመራል። ይሄ የስሚዝ ዊግልስወርዝ የሁል ጊዜ ንግግሩ ነበር። መንፈሴን ከአይምሮዬ ይልቅ እንዲነቃ አደርገዋለሁ። ይህም የማደርግበት ምክንያት ደግሞ አይምሮዬ ሁልጊዜ የካልኩሌሽን ሰውነት ስለሆነ፣ ነገሮችን ካልኩሌት በማድረግ የሚያምን ስለሆነ ከተአምራት በፊት አይምሮዬ በጥርጣሬ እንዲሞላና ተአምራቱን እንዲዘገይ ስለሚያደርግ ነው። ሁልጊዜ አይምሮአችን ምክንያታዊነትን ይፈልጋል። ስለዚህም መንፈሴ እንዲነቃቃና በመንፈሴ ላይ ያለው ድምፅ ስፍራውን እንዲገዛ አቅም እፈጥራለሁ። ለዚህም ሐዋርያው ጳውሎስ ሲናገር በልሳን ስጸልይ አይምሮዬ ያለ ፍሬ ነው ይላል። አስተውሉ። በዛ ሰዓት ግን መንፈሱ
እየጸለየ እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። መንፈሳችን ንቁ እስካልሆነ ድረስ የትኛውንም መንፈሳዊ ክንውን ማድረግ አንችልም። ምክንያቱም የመንፈሳዊ ነገር ለባለ አእምሮ ሞኝነት ስለሆነ። ስለዚህ የአእምሮዊ ምክንያታዊነትን አልቀበለውም፣ ነገር ግን በመንፈሴ በትክክል እመራለሁ። እመኑኝ፣ እነዚህን 4 ነገር ብቻ እንኳን በሕይወታችሁ ማድረግ ከጀመራችሁ የፈውስ አገልግሎት በሕይወታችሁ ላይ መከተል ይጀምራል። ይህንን ቪዲዮ እስከዚህ ድረስ አይታችሁ ከሆነ ባካችሁ ላይክና ሰብስክራይብ ማድረጋችሁን አይረሳ። 5ኛ ለበሽተኞች ከመጸለይ በፊት ራሴን የማዘጋጅበት መንገድ። ይሄኛው ድንቅ ነው። እግዚአብሔር የሆነ ቀን ላይ እንዲንቀሳቀስ ሳይሆን አሁን እንዲሰራ እጠይቀዋለሁ ወይም እጠብቃለሁ። ሁልጊዜ እምነት አሁን እንጂ በኋላ ወይም ነገ አይደለም። እግዚአብሔር ምንም የሚሳነው ነገር የለም። ስለዚህም አሁንም የሚሰራው እግዚአብሔር ነው። ነገም የሚሰራው እግዚአብሔር ነው። የዛሬ ዓመትም የሚሰራው እግዚአብሔር ነው። እግዚአብሔር ኃይሉን፣ ስልጣኑን የማንጠራጠር ከሆነ አሁን እንደሚሰራ ማመን አለብን። ስለዚህም ትልቁ ሚስጥሬ ይሄ ነው። እግዚአብሔር አሁን ላይ እንደሚሰራ አድርጌ ነው ማምነው። በኋላ እንዲሰራ፣ ነገ እንዲሰራ፣ እየቆየ እንዲሰራ ሳይሆን አሁንን ሁልጊዜ እጠብቃለሁ። ምክንያቱም እምነት አሁን እንጂ በኋላ አይደለም። 6ኛው ለበሽተኞች ከመጸለይ በፊት ራሴን የማዘጋጅበት መንገድ። በበሽታው ላይ ፈውስን በስልጣን እናገራለሁ፣ ነገር ግን በጩኸት አይደለም፣ ወይም ድምፄን በጣም ከፍ በማድረግ አይደለም። ምክንያቱም ማንኛውም ኃይል ለስልጣን ምላሽ ይሰጣል፣ በጩኸት ወይም በጥረት አይደለም። በበሽታው ላይ የምናገረው የእግዚአብሔር ቃል ወይም የምጠራው የፈውስ ኃይል በስልጣን ነው የማደርገው። ይህንንም የማደርግበት ምክንያት ለእግዚአብሔር ስልጣን ወይም እግዚአብሔር ለኔ ለናንተም ለልጆቹ የሰጠን ስልጣን ከየትኛውም ኃይል በላይ ስለሆነ ነው። ነገር ግን እንደዚህ በማደርግበት ጊዜ ድምፄን በማጮህ ወይም የሰውነት እንቅስቃሴ በማድረግ አይደለም። መንፈሳዊ ነገር በመንፈሳዊ ነገርና በእምነት እንጂ በሰውነት እንቅስቃሴ ወይም በአይምሮ ብልህነት የሚሰራ ስላል አይደለም። ስለዚህም ለእግዚአብሔር ስልጣን ለተሰጠኝ አውቶሪቲ ራሴን በማስገዛት በስልጣን በሽታው እንዲለቅ አዛለሁ። በዚህ ጊዜ ሁሉም ኃይል ለዚህ ስልጣን መገዛት ይጀምራሉ። 7ኛ ለበሽተኞች ከመጸለይ በፊት ራሴን የማዘጋጅበት መንገድ። እምነቴ መነሳሳት ሲጀምር ወዲያውኑ እርምጃ ወስዳለሁ። መዘግየት የሚባል ነገር ለጥርጣሬ ሁልጊዜ እድልን ይሰጣል። መታዘዝ ግን ተአምራትን ያመጣል። እምነት ከእርምጃ ጋር ያለ መዘግየት ከተገናኘ ፈውስ ይፈጠራል ወይም ታማሚው ይፈወሳል። ስለዚህም ልክ በእኔ ውስጥ ያለው እምነት መነሳሳት ሲጀምር፣ መነቃቃት ሲጀምር ወዲያውኑ እርምጃ መውሰድ ጀምራለሁ። እጆቼን መጫን ሊሆን ይችላል፣ በሽታውን በእምነት ማዘዝ ሊሆን ይችላል፣ ወይም በእምነት ያንን የበሽታ ኃይል መቃወም ሊሆን ይችላል። ነገር ግን ሁልጊዜ ወደ ተግባር የምገባው በውስጤ እምነት ስለሚሰማኝ ነው። ይሄውላችሁ ልክ እግዚአብሔር በእምነት ውስጣችሁን ማነሳሳት ሲጀምር፣ መዘግየት ከጀመራችሁ ወይም ከድርጊታችሁ ከእርምጃችሁ የምትቆጠቡ ከሆነ ቀስ በቀስ ጥርጣሬ ወደ እናንተ ሕይወት መምጣት ይጀምራል። ስለዚህም ይህንን ነገር ለማስወገድ ወዲያውኑ ወደ እርምጃ መግባት አለባችሁ። አስተውሉ፣ ተአምራትን በሕይወታችሁ ላይ የሚያበዛው ነገር መታዘዛችሁ እንጂ የእናንተ ብልህነት ወይም የእናንተ አዋቂነት አይደለም።
እምነት ከእርምጃ ጋር ያለመዘግየት ከተገናኘ ፈውስን ይፈጥራል። ይህንን መልእክት ሰምታችሁ ከሆነ አሁን ከናንተ ጋር አብሬ መጸለይ ይፈልጋለሁ። በጌታ በኢየሱስ ስም እጆቻችሁን ወደዚህ ዘርጉ። በጌታ በኢየሱስ ስም እጆቻቸውን በዘረጉ ሰዎች ሁሉ ላይ የፈውስ ጸጋ እንዲፈስ ጸልያለሁ። የፈውስ ኃይል እንዲፈስ ጸልያለሁ። ማንኛውም ይህንን ድምጽ የሚሰማ ይህንን ነገር እየተከታተለ ያለ በእምነት ኃይል ፈውስ ሕይወቱን እንዲከተለው ጸልያለሁ። ምናልባትም የታመሙ ሰዎች ይህንን ቪዲዮ ያዩ ከሆነ አሁን ፈውስ እንዲሆን ጸልያለሁ። አሁን ፈውስ እንዲሆን ጸልያለሁ። በእምነት ጸልያለሁ። ፈውስ ይሁን። የብርሃን ፈውስ በሰውነቶቻችሁ ሁሉ ላይ እንዲመጡ አዛለሁ። ኃይል እንዲሆን አዛለሁ። በእምነት አሜን ካላችሁ አሁን ፈውስ ሆኗል። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳይረሳ። አገልግሎቴን ያግዛል። ተባረኩ። ሻሎም